እሺ የአደምን ልጅ ስጋ መብላት ይቻላል እያለ ነው። የሰው ስጋን መብላት መረጃ እስኪ መረጃውን ነው። መረጃ ከማየታችን በፊት የሰው ስጋ መብላት ይቻላል ብለህ ታምናለህ? አይቻልም ብለህ? አይቻልም። በእስልምና እንደዚህ የሚል የለም። ሙሉ በቃሉ መሰረት የሰውን ስጋ ብሉ የሚል የለም። መልካም። አንድ አካል ስለዚህ የሰውን ስጋ ብሉ ቢል ሴጣን ነው እሱን ማንም ሊከተለው አይገባም፣ የሴጣን ተከታይ ነው ማለት ትችላለህ? ካለ ነው አሁን ኖረም አልኖረም ለጊዜውም ተወውና እኔ አሁን ብጠይቀኝ ሰዎችን ከተራባችሁ አርዳችሁም ቢሆን መብላት ትችላላችሁ፣ ክርስቲያን አይሆኑ እንጂ ሌሎችን እንደዚህ አድርጉ ሚል ካለ እሱ ሴጣን የተጠናወተው ነው ብዬ እላለሁ። አንተ በደንብ አስተብላውኪ ሰዎችን አርዳችሁ ሙስሊሞች ከተራባችሁ ብሉ ብሎ የሚያዝ አካል ሴጣናዊ ነው፣ ጤናማ አይደለም። እንደዚህ አይነት ሚያዝ ሴጣን የተጠናወተው ነው ማለት ትችላለህ? አይቻልም። ለምን ነው ማይችለው? ምክንያቱም የሰው ስጋ መብላት አይቻልም ብለህ የለ እንደ የሰው ስጋ መብላት ማይቻል ከሆነ ሰዎችን አርዳችሁ ብሉ ከተራባችሁ ሚልን ይሄ ሴጣናዊ አስተምሮ ነው። ሰውየውን ለምን አትለውም? አንተ የምታስተምረው ሴጣን የተጠናወተ ስለሆነ ሴጣናዊ ነው ለምን አትለው? እሱ በእርግጥ ትክክል ነው ካለ ያስብላል፣ ሴጣናዊ ያስብላል። እውነት ከሆነና ያው መረጃው ካለና እንደዚህ የሚያዝ ከሆነ ሊል ይችላል። በቃ ይሄ እርግጥ ነው። ስለዚህ እስቲ በለው አንድ አካል ሰዎችን ከተራባችሁ አርዳችሁ መብላት ትችላላችሁ ያለ ሴጣናዊ ነው በለው እስቲ። አልቀበለውም፣ ሴጣናዊ ነው በል። ይሄ እኮ የታወቀ እኮ ነው። ይሄንን ሊል የሚችል የለም። ሴጣናዊ ሊል የሚችል አይደለም። እንደዛ ሳይሆን እንዳልኩ ብቻ የምትለው ተተራባችሁ ሰዎችን አርዳችሁ ሆን ገላችሁ የሚሆን የሞተውን ሬሳ ብሉ የሚል ካለ እርሱ ሴጣን የተጠናወተው ነው፣ አልከተለውም በል። እሱ ሰይጣን የተጠናወተው ነው፣ እኛ እንከተለውም። ይሄንን ሙስሊሞች በሙሉ አይከተለውም። ይሄንን ምን ያለን ሰውን አርዶ ብሉ ከተራባችሁ የሚል ካለ ይሄን በፍጹም አይከተልም። መልካም። የእስልምና መዛቦች ስንት ናቸው? መዝሃቦች ኪታቦች ናቸው። መዛቦቻችሁ ማለት ነው፣ ስኩል ኦፍ ቶታቻችሁ በጣም ብዙ ናቸው። እኔ ስንት ሁሉ እንኳን አላውቃቸውም። በጣም ብዙ ናቸው። አንተ የምታውቃቸው እስኪ? ከዛሃቦች የማውቃቸው የኢማሙ ሻፊ፣ ቡኻሪማ አዲስ ነው፣ መዛብ ሳይሆን ሻፊን ትከተላለህ? ሙስሊም ነው ሻፊ። ቡኻሪ አዲስ ነው። እንዴ ትልቅ ዑለማ ናቸው ሻፊ። ኦኬ ግን ያው ሙስሊም ናቸው። አሁን እዚህ ጋር ማወቅ ያለብህ ነገር ከደኢፍ ጋር ተረጋጋ። ምን አለን? ኢማሙ ሻፊ ትልቅ አሊም ናቸው ብሎናል። ኢማሙ ሻፊን ክፈት እናሳየ፣ ሰው ስጋ መብላት ይቻላል ብሏል። እዚህ ጋር እንደዛ ሳይሆን እኮ ነው ደኢፎች ይበዙበታል። ኢማሙ ሻፊ ላይ ነው። ሻፊ ነው ያልኩህ እኮ ኢማም ሻፊ ኪታቡን ልናሳየ ነው። ተረጋጋ። ምን ብሎናል? ሉክ እስልምና ከሚመራበት አንዱ ኢማም ሻፊ ነው። አቡኪ ባለው ከመዛቦች አንዱ የሚመራበት ትልቁ አሊም ሰዎችን አርዳችሁ መብላት ይቻላል ብሏል። ተቀበላው። ሴጣን የተጠናወተው ነው። እንደዚህ አይነት አስተማሪዎች ልንከተላቸው አይገባም ብሏል። ኢማም ሻፊን ትቀጥልልናለህ። ቀጥል። እሺ እናመሰግናለን ወንድማችን መጀመሪያ ለሰጠህን ገለጻ። አሁን እንቀጥላለን ማለት ነው። ይሄ ፊት ለፊት የምታዩት መጽሐፍ የታላቁ ኢማም የኢማም አልቁርጡቢ ጀሚዑል ይሄ የቁርአን ተፍሲር መጽሐፉ ነው። ሱረቱል በቀራን ቁጥር 173ን የሚያብራራበት ማለት ነው። ምን የሚል ነገር አለ ቁርአኑ? ይኸው አልበቀራ 173 ላይ በእናንተ ላይ እርም ያደረገው በክትንና ደምን የእሪያ ስጋንም በእርሱም ከአላህ ስም ላይ የተነሳበትን ነገር ብቻ ነው ካለ በኋላ ሽፍታና ወሰን አላፊ ሳይሆን የተገደደ ሰውም በእርሱ ላይ ኃጢአት የለበትም ማለት። ስለዚህ ከዚህ አንቀጽ ምን እንረዳለን? አስገዳጅ የሆነ ነገር ሐራምን ሐላል እንደሚያደርግ እንረዳለን ማለት ነው።
ይሄንን የቁርአን ክፍል በመንተራስ እዚህ ጋር እኮ አሁን እፎይ ማወቅ ያለብህ ነገር ዋና አክቴጁ ያደረገው ግዴታ የሆነባችሁን ነገር ነው እንጂ ያለው አሁን ኖርማሊ እኮ አክት ሶል አላደረግም እኮ እዚህ ጋር ቆይ ልናየው አይደለ ምናየው አይደል አሁን ወደ ሻፊ ልንመጣ አይደል ወደ መዛቦች ልንመጣ አይደል ቁርአንህን ነው ያነሳል ይሄን መሰረት አድርገው ምን ብለው እንደፈቀዱልን እናሳየን ኃጢአት የለበትም ሽፍታና ወሰን አላፊ ቀጥላው ያ የተገደደ ሰው ሐራም የሆነው ነገር ሐላል ይሆንለታል በሚለው መርህ መሰረት አልቁርጡቢ ይሄንን ክፍል ሲፈታ ይሄው ሱረቱል በቀራ ቁጥር 173 አረበኛውን የሚፈልግ ካለ አረበኛውን ማድረግ ይችላል። ኢማም አሻፊ እንዲህ አለ ይላል ራሱ አልቁርጡቢ ሲያስቀምጠው ታላቁ ኢማም ያልካቸው ኢማም አሻፊ የመዛህቡ መስራች እንዲህ አሉ። የአደም ልጅ ወይም የሰው ስጋ ይበላል፣ ነገር ግን ዚሚ ማለትም በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምንም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይንም ዘኒ ሙሐሰን ይላል ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱም መብላት ይፈቀዳል ብሎ ኢማም አሻፊ አስቀምጧል ማለት ነው። የቁርአኑ ተፍሲር ነው ይሄ። እሺ ሰነዱን አሳየኝ ከስር ሻፊ ያልነህ እኮ ኢማም ሻፊ እኮ ተባልክ የቁርጡቢ ያስቀምጠው ሐዲስ እኮ አይደለም መዝሐብም ላይ ሆነ ያስቀምጥልሃል እውነተኛው ደይፉና እንትኑን ያስቀምጥልሃል ከና አሳየና አንተ በመዝሐብ ላይ ሐዲስ እንደሚቀመጥ አሳየን ና ክፈት መዝሐብ ላይ እንደዛ እንደሚቀመጥ አሳየን ኪታቡ የራሱ ኪታብ ነው ቆይ አንተ አሳየን ቅድሚያ መዝሐብ ላይ እንደዛ እንደሚቀመጥ ሐዲስና መዝሐብን አለይም ማለት ነው ገና አረብኛውን አዘጋጅለት ኦኬ አረብኛውን አዘጋጀው እንግሊዘኛውም አለ አይደል ኪታቡ እንግሊዘኛውም አለ ኦልራይት ቀጥላ ቡኪ አንብበው قال الشافعي يأكل لحم آدم እየተረጎም ካነባለህ እስ በወደ ነው የምታነባው? ተርጉም እየተረጎምክ ወቃለ ሻፊ ከሚለው እየተረጎምክ ወንድማችን ድምጽ አይሰማም። ይሄ እስኪ ኪታቡን አሳየኝ እስኪ እየተረጎምክ ሄድ ኪታቡ ይታያል። አንበባው ኪታቡ ምን እንደሚል እንትኑ ላይ አድርገለት አንብብ ና ተመለስ አንብበው ኔትወርክ የትም አልሄድም አብሽር እያነበብኩት ነው ኪታቡ ይሄ ነው ግን እስኪ ኪታቡን አሳየኝ ሌላ ኪታብ እስኪ ይኸው አሳየህ እኮ ስንቴ ነው የሚያሳየህ አንብብ ቅድሚያ እና ተርጉመው ከዛ በኋላ ኪታቡ ካልሆነ ትጠይቀናለህ ማለት ነው ድምፅም እኮ አይሰማም አንብብ እሺ ምን ይላል ኪታቡ ተፍሲር ምን ይላል አልቁርጡቢ ነው የሚለው ቴንኪው ስለዚህ አንብበዋል وقال الشافعي لا يأكل اللحم يا ابن آدم ولا يزال له أن يقتل ذهبا أنما محرام الأدم
وما مسلما ولا أسارا أن يتم على غلب فإن كان حريبا أو زيادا حصانا فجزاء قتله ولا أكل وشجع ترجمه እስከዚህ ያለው ወይ ማዝጋ እኮ ነው ጥያቄ ያለኝ ማለት ነው። እፎይ ያልገባህም አንተ ዝጋ ተርጉመዋ እኮ ጥያቄ እንዲኖር ተርጉመውና ነው። ወይ አሁን የመጀመሪያ ጥያቄ ማለት ነው በውስጡ ላይ አብዛኛውን ዳይፎች አሉት። አብዛኛው ዳይፎች አሉት። ለምሳሌ ኢብኑል አረቢ ምን ይላል እዚህ ጋር በእኔ ዘንድ ትክክለኛ የሆነው አስተያየት ህይወቱን እንደሚያድንለት ብሩክ ተወው አታሳየው። አሁን ተርጉም እስካሁን ያነበብከው እኔ ትክክለኛ ያልሆነ ነገር ለምን የምትተረጉመው? እፎይ ትክክል ላለመሆኑ እኮ ተርጉመውና ይሄው ትክክል አይደለም ይላል ብለህ ታሳየናለህ። ተርጉመውን ያነበብከው ስለዚህ ቁርጡቢ የተሳሳተ ሻፊ የተሳሳተ ነገር ሲጽፉ ነበር ማለት ነው። አንተ ትልቅ አሊሞች ያልካቸው ግሬዱን እናሳያለን፣ ችግር የለውም። ስቲል ግን ተርጉማታው አሁን የሚገርም ነገር እቺን ቦታ አልቀራኋትም። እቺን ቦታ አሁን አልቀራሃትም። ሰው አንተ አልቀራሃትም ማለት እንዳትተረጉም ይከለክልሃል ማለት አይደለም። አንተ አላወቅከውም ማለት ያነበብከውን እንዳትተረጉም ይከለክልሃል ማለት አይደለም። ባታውቀውም የሰው ስጋ መብላት የሚፈቅድ ካለ አጋንንታዊ ነው ብለሃል። ማንን ነው አጋንንታዊ ያልከው? ሻፊን አንድ በል፣ ቁርጡቢን ሁለት ነው ገና ያየኸው። ገና እንዳለ ዑለሞችን ታራግፋቸዋለህ። አሁን ተርጉማት አልኩም ፈይ እስኪ እሷን ብቻ እስኪ እቺን ቦታ ረገጥ አድርጋትና እንያት እስኪ እዛው ላይ ትራንስሌት አድርገው። ትራንስሌቱ አማርኛውን እኮ ቅድም አሳየ። እኛ ሁሉ የፈለግነው ከአንተ እየተረጎምክ እንድንሰማ ነው። እኛማ አሳየን ቅድም ትርጉሙን ገና አንድ ነው ያመጣንብህ። ወይንም ፊት ለፊት ተርጉምለት እዛው ኮፒ አድርገናሽ ይሄው ይታያል። ፊት ለፊት ያለ ትርጉም ነው። አሻፊ እንዲህ ብለዋል፣ የሰው ስጋ ሊበላ ይችላል፣ ነገር ግን ደሙ የማይገበር ስለሆነ ዚሚን ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖር መግደል አይፈቀድለትም፣ ሙስሊምም አይደለም። እንዲሁም የሌላ ሰው ንብረት ስለሆነ ኦኬ የጦር እስረኛ ሙስሊም ያልሆነን ማለት ነው። ማለትም ግልጽ ላድርግላችሁ የሰው ስጋ መብላት ይፈቀዳል አለ ሻፊ። ከአራቱ መዛብ አንደኛው በኢትዮጵያም ተቀባይነት ያለው በብዛት ተከታይነትም ያለው ሻፊ ነው። የሰው ስጋ መብላት ይቻላል፣ ነገር ግን አለ የማይፈቀደው ሙስሊምን መግደል፣ የእሱን ስጋ መብላት አይቻልም። እሱ ብቻ አይደለም፣ ሙስሊም ባይሆንም የሙስሊም ንብረት የሆነ ማለትም እኔ ለምሳሌ የአንድ የሙስሊም ባሪያ ብሆን የእሱ ንብረት ስለሆንኩኝ እኔን ገለው መብላት አይችሉም። የሙስሊሙ ንብረት ስለሆንኩኝ። ኦኬ ማን ነው ካዳ የሚበላው? ቀጥላ አንብበው። ያ ባይዘው አንተ የዛ ሙስሊም ባሪያ ብትሆንም እፎይ ራሱ ያንተ ጌታ የሆነ ሙስሊም ጌታው ሊበላኝ ይችላል። ያ ሌላ ሰው ግን እኔን አይችልም። እስኪ ይኸው አሁን እዚህ ጋር ተርኮታል እኮ አስቀምጦታል እኮ ይሄን እኮ አየሁት እኮ አይቼዋለሁ። ይሄንን ግን ከስር ላይ የመጨረሻው አልሻፊ ሰሂህ ነው የአልሻፊ ብሎ ሰሂህ ነው ብሎ ያስቀመጠ ከስር የለም። አራቢ ቆይ ይነበብልህ፣ ችግር የለም። ሻፊማ ይቻላል ብሎ አስቀመጣል። መዛብ እኮ ነው ሻፊ፣ ግሬድ ሰጭ አይደለም። ግሬድ የሚሰጡም አይደሉም እነሱ። ትክክል ነው ብለው መዛብ ናቸው እነሱ አስቀምጠውታል። ትክክል ነው ብለው አንብበውን ቀጥል። ሲጀመር ቁርጡቢ ቁርአኑን እየፈታ ያለው ኢማም ሻፊ እንዲህ ብለዋል ብሎ ነው እየፈታ ያለው። ቁርጡቢም የእስልምና ሊቃውንት ነው፣ ሻፊም የእስልምና ሊቃውንት ነው። ማንም በማለም ላይ አያዋሽም። ኦኬ ተዋሹም እኛ ደስ ይለናል እኮ። ስለዚህ አትሊስት ቁርጡቢ እንዲህ ማለቱ ቀጣፊ ያደርገዋል ማለት ነው። አለን የምትሉት ስኮላራችሁን ሙፈሲራችሁን በሻፊ ሊዋሽቷል ማለት ነው። ግን እንደዛ ብቻ የሚያስገዳችሁ አይደለም። ሌሎችን እናመጣለን። በመዓት ገና ሙፈሲሮች ስላሉ የሁሉንም መዛቦች ደግሞ ስለምናመጣ ማለት ነው። ቀጥላ ጨርስና ጥያቄ አለኝ። እኔ ኃይለኛ ጥያቄ ነው ያለኝ በነገራችን ላይ። አብሽር።
እሺ ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖርን መግደል ያው ጂዚያ እየከፈለ የሚኖር ማለት ነው። ኦኬ ነገር ግን እንዲሁም የሌላ ሰው ንብረት ስለሆነ እና የጦር እስረኛ ሆኖም ግን ጠበኛ ወይም ባለትዳር ሆኖ ዝሙት አድራጊ ከሆነ እርሱን መግደልና ልብ በሉ እሱን መግደልና ስጋውን መብላት ይፈቀዳል አለ። እሱን መግደልና ስጋውን መብላት ይፈቀዳል ብሎ ኢማም አልሻፊ አስቀምጧል በዚህ ቦታ ላይ ማለት ነው። አልቁርጡቢ እንደተረከልን ያ እንግዲህ ኢማም አልሻፊ ይህንን ቪዲዮ ሜቢ ተድላ የሚደርሰው ከሆነ ለተድላ የሰጣችሁት ምላሽ ቅጥፈት የተሞላበት ነው። ሙሉም መዛቦች አይደለም። ሻፊን ኢማም ሻፊን እንዴት አድርገው እንዳስረዱት ታውቃለህ? እንደ አንድ ተራ ግለሰብ አድርገው ነው ያስረዱት። ቪዲዮ ባለፈው ሰዓት ብቻ ነበረ። እንደ አንድ ተራ ግለሰብ አድርገውት ሻፊ አላለ እንደ ተራ ግለሰብ አንድ ግለሰብ ነው ያለው። እንዴት የአንድ ግለሰብ እንትላለህ አለ። ሻፊ ማለት ኢማም ሻፊ አንድ ግለሰብ ሳይሆን ከአራቱ የእስልምና መዛቦች አንዱ ነው። ተራ ግለሰብ አይደለም። እስልምና አራት መዛቦች አሉት። ከነዛ ውስጥ አንዱ ማለት ነው። ተራግል ሜቢ ተድላ የሚደርስ ከሆነ ቪዲዮ ያልሰራውብህ አንተ ምንም ስለማታውቅ ስለሸወዱህ ነው። አንድ ግለሰብ ፈቀደ ያሉህ አንድ ተራ ግለሰብ ሳይሆን የሻፊን መዛብ መስራች ኢትዮጵያ ውስጥ የሚከተሉት የሻፊን መዛብ ነው። ኦልሞስት ሐንበሊን እና ሻፊን አብዛኛው የሚከተሉት ግን ሙሉ ለሙሉ የሻፊን ነው። ሐንበሊን ጋር እንሄዳለን። እሺ የሻፊ ውድቅ አደረገና ታዲያ የሁሉም ውድቅ ማለት ነው እንዴ? የሁሉም ተረጋጋ፣ አንተ ተረጋጋ። ክላሪፋይ ለማድረግ ነው እኛ። ስለዚህ በደንብ አስተውሉ። የሻፊ ሲባል አንድ ግለሰብ እንዳይመስላችሁ፣ አንድ ግለሰብ አይደለም። አራት እስልምና የሚመራበት አራት መዛቦች አሉት። ከዛ ውስጥ አንዱ ሻፊ ነው። ይቀበሏቸዋል አራቱንም። ከዛ ውስጥ አንዱ ሻፊ ነው። የሻፊ መዛብ ነው። በሻፊ መዛብ ውስጥ ደግሞ በሻፊ አስተምሮት ውስጥ ደግሞ ይቻላል። ኦኬ አሁን ወደ አቡኪ ልመለስና እስቲ አሁን ቅድም አንድ የተነጋገርነው ነበረ፣ ፓራፍሬዝ እናድርገው አዲስ ስለገቡ ለሰዎች። የሰው ስጋን የተራበ ሰው አርዶ ወይንም ገሎ መብላት ይቻላል የሚል አጋንንታዊ ሰው ነው በል እስቲ። ቆይ አሁን እንደዛ ማለት አሁን እኮ አየህ ነው። እንዴት እንደዛ አላለሁ? እንደዛ አይቻልም። አሁን እንደዛም አይደለም። ለምን አትለው? እኔ ለምሳሌ ጠይቀኝ አንድ ሰው ቆይ እኮ እኔ እንደዛም ማለት እኮ አንዋር ማይክ እንዳታነሳ አቡኪ ቆይ አቡኪ መመለስ ስለሚችል ሌሎቻችሁ ተራችሁ ሲደርስ ነው መልሱት። አቡኪ ተግባብተናል። እሱ እንደሚያምነው አቡኪም ሰውን ገድሎ አርዶ መብላት አጋንንታዊ ነው እንደዛ ብሏል። እኔም እላለሁኝ ልድገምልህ አቡኪ፣ ከተራባችሁ ግደሉና አርዳችሁ መብላት ትችላላችሁ የሚል ካለ እሱ ሴጣን የተጠናወተው ፈጣሪን የማያቅ አጋንንታዊ ነው ብዬ እላለሁ። አቡኪም ደግሞ ይልልናል ቅድም እንደዛ ስላለ ማለት ነው። ቀጥል አቡኪ። አዳምጠኝማ። አሁን እዚህ ጋር አንድ ኪታብ ብቻ አንድ እንትን ውድቅ ስላደረገ እኔ ስለ ኪታብ አይደለም የጠየኩ፣ ስለ ኪታብ አይደለም የጠየኩ፣ ስለ ኪታብ አይደለም። ቆይ አንድ ኪታብ ሁለት ኪታብን ቶ እሱ አይደለም ጥያቄያችን። የኪታብ ብዛት አይደለም ኪታብ ብዛት ለምን ግማሽ አይሆንም? አንድ ቃል ለምን አትሆንም? ሰው አርዳችሁ ብሉ ምትል ብቻ ለምን አትሆንም? እንደዚህ አይነት ነገር ሚል ካለ እኔ አጋንንታዊ ነው እንደዚህ የሚፈቅድ ካለ ብዬ እላለሁ። አንተ ትላለህ። ኦኬ አሁን እዚህ ጋር ምን መሰለህ እፎይ ያልገባል ገና ያልገባል ትላለህ አትልም ነው? ባይ የጠየቅኩህን ብቻ ሰውን አርዳችሁ ብሉ ከተራባችሁ የሚል ካለ አንዲት ስንኝ እንኳን ለምን አትሆንም? እንዲህ የሚል ካለ እኔ ሰይጣን የተጠናወተው ነው እላለሁ። አንተ ትላለህ። እኔ አልልም። ቴንክ ዩ። ስለዚህ ማትልበት ምክንያት ግልጽ ነው ለኦዲየንሱ። እኔ ደግም ኦዲየንሳችንም ይላል ምን ሰውን ተርባችሁ ከሆነ ህፃንን ወይንም ሴቶችን ወይንም ደግሞ ሙስሊም ያልሆኑ ማለትም ሙስሊም ያልሆኑ በሙስሊም ንብረት ውስጥ ያልሆኑትን ሌሎችን አርዳችሁ መብላት ትችላላችሁ የሚል እኛ ክርስቲያኖች ይህ አካል ካለ አጋንንት የተጠናወተው ነው እንላለን በኮንፊደንስ።
ምንም ዳውት ሳይኖርብን እንደዚህ አይነት ሰዎችን ተተራባችሁ አርዳችሁ መብላት ትችላላችሁ የሚል አጋንንታዊ ነው። ኤኒዌይስ ዩዘር ተመለስ፣ ዩዘር ተመለስ። ምክንያቱም እኔ ያማሮኛል ቤት እየተዘጋ። ኦኬ ወረድ። መሐመድ እንኳን ደህና መጣ። መሐመድ መልካም። ኦኬ ተመሳሳይ ጥያቄ ነው የምጠይቅህ። ይህንን ልመልስልን ትችላለህ? የኔ ጥያቄ አቡኪ በቃ አንተ እኮ ፌል አደረግህ። በመጀመሪያ ያልከውን ካድከው በኋላ መረጃ ካየህ በኋላ በቃ ታማኝ አይደለህም፣ ሆነስት አይደለህም አቡኪ። መሐመድ አቤት። ኦኬ እኔ ያልኩትን ማለት ትችላለህ? ሰዎችን አርዳችሁ ከተራባችሁ መብላት ትችላላችሁ የሚልን አካል እሱ እንዳማኝ ሊቆጠር አይችልም። ይሄ አጋንንታዊ ነው። ከሱ ትምህርትም ልንወስድ አንችልም። ሴጣናዊ ነው ማለት ትችላለህ? በል እስቲ እኔ እንዳልኩት በል። ምን እኔ እንዳልኩት በል እስቲ። ከተራባችሁ ሰውን አርዳችሁ መብላት ትችላላችሁ ብሎ ያለ ሎክ ከእምነታችሁ ውጭ የሆነን ሽፍታን ዘማዊን ሽፍታ የሆነን ዘማዊ የሆነም ወይንም ደግሞ ከእምነታችሁ የወጣን እሱን አርዳችሁ ገላችሁ መብላት ትችላላችሁ ያለ ካለ እሱ ሴጣናዊ ነው፣ አጋንንት የተጠናወተው ነው። በል እስኪ ከራበህ የሰው ልጅ አርደህ ብላ የሚል ሰው ካለ እሱ ጥመት ላይ ያለ ሰው ነው። ጥመት ላይ ብቻ ሳይሆን ሴጣን የተጠናወተው ነው። በል አለቀ በቃ። ጥመት የሚለው ይገልጸዋል። ጥመት ላይ ያለ ሰው ነው። ሴጣን የተጠናወተው ነው። ድገመው እስኪ፣ ምን ችግር አለ? የሰው ልጅ አርደህ ብላ የሚል ካለ ይሄ ሴጣን የተጠናወተው ነው። ቴንክ ዩ። ስለዚህ እነ ሻፊ እነ ቁርጡቢ ሴጣን የተጠናወታቸው ናቸው። የት አለ አርደህ ብላ ያለው? ኦኬ ጋይድ ብሩክ አሳየው። እሺ ራሱን ልድገመው። ሙቮን እናድርግ ወይንስ ራሱን ተጠቅመዋል? የኢማሙን ሻፊዒ ንግግር አምጣው እስኪ፣ መጽሐፋቸውን የእሳቸውን የራሱ መጽሐፍ አምጣው እስኪ። ያው ቀጥል። ኦኬ ይሄ መጽሐፍ ነው። ይሄ አልቁርጡቢ ነው። ምን የሚለው መጽሐፍ? የተፍሲር የቁርአን ተፍሲር። ገጽ ስንት ነው? እስኪ ምን የሚለው መጽሐፍ? ሁለተኛው ቮሊዩም 203 ፔጅ ላይ ምን የሚለው መጽሐፋቸው ነው? ይሄው ይታያል። ተፍሲር የቁርአን ተፍሲር። እሺ ያው ፊት ለፊት እኮ አለ። እስኪ ምን አሉ? ኦኬ መጽሐፉን አየሁ። እሺ ና ተመለስ። አንብበው። አለሁ አንብበው። አይ አማርኛው ላይ አድርገው እስኪ። አማርኛ እሺ። ኦኬ አሻፊ እንዲህ አለ ይላል። አሻፊ እንዲህ አለ፣ የአደምን ልጅ ወይም የአደም ልጅ ማለት የሰው ማለት ነው፣ የሰው ስጋ ይበላል። ነገር ግን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይም ደግሞ ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱ መብላት ይፈቀዳል ይላል። እስኪ አረብኛውን አድርገው። እርሱ አረብኛሽ ሰላም ተራ ጠብቅ ዋብያ። ይኸው እስኪ ራቅ አድርገው እንዲነበብ መጽሐፉ ላይ መልሰው ብሩክ፣ መጽሐፉ ላይ ወደ መጽሐፉ መልሰው።
ራቅ ትንሽ አንብቦሽ ስለምን የሚያስተምረው መጽሐፍ ነው ይሄ? ተፍሲሩ በምን ተፍሲር በምን አንቀጽ ዙሪያ ላይ አንብበው። እሺ አንብብ እስኪ። ማንበብ ትችላለህ? በቅድሚያ ማንበብ እኮ አይችልም፣ ዝም ብሎ እኮ የሚያንገላታ። አንብብ እስኪ ምን ይላል? ቃለ ሻፊዒ ይላል። እሺ የአደምን ልጅ ስጋ መብላት ይቻላል እያለ ነው። እሺ ይሄ ግን መስፈርት አለው። የሰው ልጅ ባለበት ሰዓት የሚበላው አማራጭ ከሌለው ምናልባት ይሄ ብዙ ማብራሪያ ያለው ነገር ነው። ግን አንድ ነገር አለ። ሻፊዒ ራሳቸው የእኔ ንግግር እና የነብዩ ንግግር አልገጥም ካለ የእሳቸውን ንግግር ተቀበሉ። ትልቅ መጽሐፋቸው ላይ የተናገሩት ንግግር አለ። አያስረዳን እኮ ሻፊዒ ያላላላ አይደለም። አንድ ዑለማ ነው ያለው። ስህተት ከሆነ እንጥለዋለን፣ ትክክል ከሆነ እንቀበለዋለን። ቀደም ምን ብለሃል? የሰው ስጋን መብላት ይቻላል ያለ ካለ ሴጣን የተጠናወተው ነው፣ ጥመት ላይ ነው ብሎናል ሻፊ። ስለዚህ ጥመት ላይ ያለ ሴጣን የተጠናወተው ነው አይደለ? ግን አንተም ጀምረሃል፣ መስፈርት አለው ከተራበ ሊበላ ይችላል ብለሃል። እስቲል ግን ሻፊ ደግሞ መልሰ ደግሞ ቀበርከው። ሻፊ ምን ብለህ ላንቀበለው እንችላለን ብለህ በሻፊ እስልምና መሰረት የተከለከሉ ነገሮች ሰው ራሱን ህይወቱን ለማትረፍ የተከለከሉ ነገሮችን መመገብ ይፈቀድለታል። የሞተን እንስሳ ስጋ መብላት ይፈቀድለታል። ለምሳሌ አሳማ ስጋ በእስልምና የተከለከለ ነው። እሱ ነገር ይበላል እና የመጨረሻ ሊሞት ያለ ህይወቱን ለማትረፍ የሞተን ሰው አካል ቢያገኝ ህይወቱን ለማስተረፍ ያክል ትንሽ ቢመገብ ይበቃል ያሉ ዑለሞች አሉ። አይበቃም ያሉ ዑለሞች አሉ። የሞተን ሰው ብቻ አይደለም ያለ አግባብ የገደለ ሰው የአደምን ልጅ እንደጠፋ ነው ብሎ ያስተምራል እስልምና። አትዋሽ፣ እንደተከፈተ ሬዲዮ አታውራ። የሞተን ሰው ብቻ አይደለም የምበላው የፈቀዱት አንዳንድ ዑለማዎች የፈቀዱት አልክ። የሞተን ሰው መብላት ይቻላል አይደለም፣ ገሎ መብላት ይቻላልም። ስለዚህ አትቅጠፍ፣ ትክክለኛውን ተናገር። ታውቀዋለህ፣ ትክክለኛውን ተናገር። ትክክለኛውን ተናገር። አንድን ሰው ያለ አግባብ መግደል በራሱ እኔ ስላላ አግባብ እኮ ሆነ እኮ ስለተራበ አግባብ የሆነበት ምክንያት እኮ ጀስቲፋይ ሲያደርጉት ተርቧል። ተርቦ እሱም በልቶ ለማዳን ሰው አጥንት መስበር በህይወት ያለን ሰው አጥንት ለመስበር ክልክል ነው የሚል ሐዲስ አለ። እሱ ደግሞ ማብራሪያውን ደግሞ እኔ ልስጥ፣ እዚሁ ሩቅ አትልፋ። አይሻ የተናገረችው እሱ ደግሞ ማብራሪያው ምንድን ነው? እሱ የሙስሊምን በህይወትም እያለ ሞቶም የተከበረ ነው። ዳሲት ስለ ሌላው አማኝ አይደለም የሚናገረው፣ ስለ ሙስሊም ነው። እሱ በደንብ አስተውሉ። ምን ብሎናል ሲጀምር? የሰው ስጋን ገሎ መብላት ይቻላል የሚል ካለ የገደለ ሰው ያለ ሐቅ የገደለ ሰው የጀነት አቸኩል። እኔ ተስማማው እኮ። ስለዚህ ኢማም ሻፊ ሴጣን የተጠናወተው ነው፣ ቁርጡቢ ሴጣን የተጠናወተው ነው። እንግዲህ ከአራቱ መዛብ አንደኛውን አሁን ጣልን ማለት ነው። አለን የሚሉት ሙፈሲር ሴጣን የተጠናወተው ነው ማለት ነው። የሚመሩበት ሴጣን የተጠናወታቸው ናቸው። አጋንንት የተጠናወታቸው፣ አጋንንት የተዋረሳቸው ናቸው። ምኑ ነው ሴጣን የተጠናወተው? ምክንያቱም እንደዛ ማለታቸው አንተ ቅድም ብለህናል እኮ እንደዚህ የሚፈቅድ ካለ ሴጣን የተጠናወተው ነው ብለህናል። ቁርጡቢ ያለ ብለህ ሲሳቸው ያሉትን አምጣው እስኪ። ሻፊ ያሉበትን ኪታብ አምጣው እስኪ። ኦኬ ቁርጡቢ ማለት እሺ፣ ቁርጡቢ ሴጣን የተጠናወተው ነው አልወጣኝም። እስኪ ሻፊ የተናገሩበትን ኪታባቸው ላይ እስኪ እሳቸውን ኪታብ አሁን አንተ እየወቀስክ ያለ ሻፊዒን ነው አይደል? የሻፊዒ የተናገሩበትን ኪታብ አምጣው እስኪ። ስለዚህ ቁርጡቢ እየዋሸ ነው በሻፊ ላይ በሻፊ የተናገሩትን ኪታብ አምጣው ነው አሁን ይሄው አመጣንልህ እኮ። ስለ ቁርጡቢ አይደለም እያወራን ያለ ነው። ምንም አትሄድ፣ የትም አትሄድ። ቆይ ቁርጡቢ ስለ ሻፊዒ ነው አይደል እያወራን ያለ ነው። ፕሊስ አዳምጣ። ኦኬ ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው እያወራን ያለ ነው። ስለ ሻፊዒ ነው አይደል? ቁርጡቢ ያንተ ነው የኔ ነው። ሻፊዒ የትኛው ኪታባቸው ላይ እንደዛው የተናገሩ? ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው። እንሰጣለን፣ ችግር የለውም። እንረዳው እስኪ። እስልምና ለቀት ወጣታለን፣ እሰጣለሁ። እንስማማለን፣ እንዲህ እናደርጋለን። አሁን ቁርጡቢን ተቀበል። ትቀበላለህ? ቁርጡቢን ወይስ ሻፊዒ የተናገሩበትን ኪታብ አምጣው።
ቁርጡቢ አጋንንት የተናገሩበትን ፕሊስ ቁርጡቢ አጋንንት የተናወጠው አይደለም። እሺ ሙሉን አስነብበው፣ ከፍ አድርግና አስነብበው። የሻፊዒን ኪታብ አምጣው እንደዛ ብሎ ያወሩበትን። ምክንያቱም ሻፊዒ ናቸው አሉ ያልከኝ እሳቸው ከመጽሐፋቸው ነው ልናየው። መሐመድ ምን ይላል ይሄ መጽሐፍ? ምን ይላል? ማንበብ ከቻልክ ምን ይላል ይሄ መጽሐፍ? አልከቢር ነው የሚል አልከቢር ምን አልወህዩል ከቢር ነው። አልወህዩል ከቢር ከዛስ ፊቅህ መዝሀብ ኢማም አሻፊዒ ይላል አይደለ? እሺ ይላል አይደል? ኦኬ እዚህም ላይ እናሳይቅ ቁርጡቢ ያለውን ቅድም ና ተመለስ። ምን ቁርጡቢ ቁርአኑን ያብራራበትን ንግግር እዚህ መጽሐፍ ላይ እናሳየው ወይ በድጋሚ። አልከቢር ማለት ታላቁ ማለት ነው አይደለ? ታላቁ አንዴ አውራኝ ልስጥ። ቆይ ተረጋጉ። እሺ ላሳየው። ኦኬ እሺ ይሄው ራሱ መጽሐፉ ነው። ማየት ትችላለህ። ታያል። እስኪ እንትን አድርገው ወራደለት። ያ ራሱ መጽሐፍ ነው። ማየት ትችላለህ። ራሱ መጽሐፍ ነው። እንመጣለን አንተ ጋር አንብብ። የሚያመልጥ መስሎት ነው። መሐመድ አንብብ እስኪ ድምፅ አይሰማም። አንብብ። ይሄ ባይዘው የሻፊ ንግግር አይደለም። ጠቅላላ የሻፊ መዝሀብ አስተምሮ ነው። የአንድ ግለሰብ ንግግር አይደለም። አንብበው። አማርኛ አድርገው እስኪ፣ ትራንስሌት አድርገው እስኪ። አይችልም ማንበብ። እንድረዳው ትራንስሌት አድርገው እስኪ። እሺ የሚበላው ሰው ማለት የሚበላው ሰው ሙስሊምም ይሁን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይ እኩል ነው። ምክንያቱም የዚሚ ነፍስ ልክ እንደ ሙስሊም ነፍስ የተከለከለች ወይም ጥበቃ የሚደረግላት ስለሆነች፣ ነገር ግን የሚበላው ሰው ከእስልምና በመውጣት በሽፍትነት ወይም በጦርነት ወይንም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረውን ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን የሚሆነው ያው አይታየም። ከእርሱ ስጋ ላይ መብላት ገድሎ መብላት ይፈቀድለታል የሚለው መለስ አድርገው ወደ ኋላ ይሄው እሱ ግደልና ይብላ የሚለው አምጣው እስኪ። ይኸውልህ የሚበላው ሰው ከእስልምና በመውጣት ወይም ደግሞ በሽፍትነት ወይም በጦርነት ወይም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረው ሰው ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን ይህ የሚሆነው እርሱን ከገደለው በኋላ ነው ይላል። ያም ሆነ ይህም ለማለት ፈልጌ ነው። እስልምና የሰው ልጅ ነፍስ ያከብራል ነው። ቮሊዩም 15 ፔጅ 176 ምን ያከብራል? የሰው ልጅ ነፍስ ያከብራል። አንድን ሰው ያለ አግባብ የገደለ ሰው ያደረ ልጅ በሙሉ እንዳጠፋ ነው። አንድን ክርስቲያን ወይንም ደግሞ የሌላ እምነት ተረተረትን ተው። ስለዚህ አሁን ድገምልን። የጀነትን ሽታ ተረተረትን ያዘውና አሁን ድገም። ቆይ ያቸኩል
ድገምና እንዲበለና ያጣመምክ ግን ሰዎችን መሞከር ይሄ ጥሩ አይደለም። ከስራ ያላችሁ ይኸውላችሁ ትዕግስት የሌለው ለምንድን ነው የሚረብሸው? እንደዚህ አሁን መንፈሱ ታወከበት ሰው አርዶ መብላት። እኔ ምን አገባኝ? እሱ እውነት ሆነ ውሸት ሆነ እኮ እኔ ሻፊ ምንድነው ለኔ? ጎበዝ። ስለዚህ ሻፊ ምንድነው ለኔ? ሻፊ ምንድነው ለኔ? እስቲ እንዲበል ሻፊ ይሄንን ካለ አጋንንት የተጠናወተው ነው። በደስቲ ራሱ ሻፊ የኔ ንግግር ነው የነብዩ ንግግር ካልተጣጣሚ የኔን ጥናችሁ የሱን ያዙ። ችግር የለውም እኮ አንተ የነብዩን ትይዛለህ። ስለዚህ መተው ይችላል። ቆይ ስለዚህ እንዲበል ሻፊ ይሄንን መፍቀዱ ወይንም ደግሞ ሰዎች አርዳችሁ ብሉ የሚል አስተምሮ ይሄ አጋንንታዊ ነው እንደዚህ ይበል። እስቲ ቅድም ያልካትን ሰዎችን እረዱና ብሉ ማለት ከተራባችሁ አጋንንታዊ ነው በል እስቲ። ይሄ ንግግሩ ስህተት ሊሆን ይችላል። አጋንንታዊ ነው በል እስቲ። በተቃራኒው ግን መጽሐፍ ቅዱስ ላይ ግን አጋንንታዊ ነው በል ስጋ እንደሚበላ ይናገራል። አዎ ይበላል። የሚበላው በማን ነው? በሙስሊሞች። እሱን እናሳያለን። ህፃናቶችን መብላት እንደምትችሉ መጽሐፍ ቅዱስ ላይ ላሳይህ ደስ ይለኛል። እሱን ደግሞ ሻፊ መጣና ፈቀደላችሁ ለእናንተ። መጽሐፍ ቅዱስ አስቀድሞ እግዚአብሔርን የማያውቁ ህፃናትን አርደው እንደሚበሉ ነገረን። በብሉይ ኪዳን ህፃናትን እንደሚበሉ ይናገራል። እግዚአብሔር ህፃናትንና ሴት ልጆችን አዳምጥ። የእግዚአብሔር መንፈስ ሲለኝ አዳምጥ። ቆይ ተረጋጋ። ስለዚህ በደንብ አስተውሉ። ቅድም ብያችኋለሁ። እግዚአብሔር ነፍሱ ከምትጸየፈው አንዱ በጣም ከሚጠላውና ከሚያወግዘው በእሳት ህፃኖቻችሁን አታሳልፉ፣ አትሰዉ የሚል ነው። ነገር ግን ህፃናትን አርደው የሚበሉ አሉ። ስለዚህ ህፃናት ይበላሉ ወይ? ይበላሉ። በማ? በሙስሊሞች። ራይት። ሻፊዒ ምን አገባኝ ያለው ቅዱስ ሚታርክ አሁን ሻፊዒ ምን አገባኝ ያለው ሴቶች ልጆቻችሁን ስጋ ትበላላችሁ የሚል ላሳይ ይችላሉ እኮ። ትበላላችሁ። እነማን ናቸው እነሱ? ሙስሊሞች። እግዚአብሔር የወንድና የሴት ስጋችሁን ትበላላችሁ። ለምን ነው የምትበሉት? እርሱን ስላልታዘዛችሁ፣ እሱን ስላላመለካችሁ፣ ሴጣን ስለተጠናወታችሁ ትበላላችሁ እኮ። ትበላላችሁ። የወንድና የሴት ህፃን ልጆቻችሁን ትበላላችሁ። መጽሐፍ ቅዱስ እኮ ትክክል ነው። ትበላላችሁ። ለምን? እሱ ቃሉን ስላልተገበራችሁ፣ እረፉ ያላችሁን ስላልተዋችሁ፣ ከእሱ ፍቃድ ስለወጣችሁ እሱ ምን ብሎ ትእዛዝ ሰጠ? ህፃን ልጆቻችሁን እንዳታርዱ እንዳሰዉ። ይሄ ጸያፍ ነው። ዘዳግም ምዕራፍ 18 ቁጥር 10 ላይ ዘዳግም ምዕራፍ 18 ቁጥር 12 ላይ አዳምጥ። አዎ የሰዋኸውን ያበላሃል። ነው የምትፈራው? ሚዩት ለምንድን ነው የምታደርገኝ? ክፈተው። አበላችኋለሁ የሚል ላሳይ ይችላሉ። ክፈተው። እኔ ደግሞ እሱን እንዴት እንደማሳይ ላሳይ እኮ ነው። እዛው ጠብቀኝ። እጠብቃለሁ። ግን ሻፊ ምን ብሎናል? አጋንንት የተጠናወተው እንደሆነ ተማምነናል ማለት ነው። ኢማም ሻፊ አጋንንት የተጠናወተው ኤርሚያስ 19:9 ላይ እስኪ የወንዶችና የሴቶች ልጆቻቸውን ስጋ በላቸዋለሁ የሚለውን እስኪ ያምጣው እስኪ። መልካም ክፈትለት። እኔ ሻፊ አላህና ነብዩ ካሩት ውጭ ነው የሚሰራልኝ። ቴንክ ዩ። አራት መዛብ አለህ። ከአራቱ እስልምና ከተመሰረተበት አንዱ ሻፊ ነው። እንዴት እንደመቀብራችሁ አለ ማለት ነው። ኤርሚያስ ምዕራፍ 10 ኤርሚያስ ስንት 19 ስንት ነው ያልከው? 19:9 ላይ 19:9 ብለዋል። የወንዶችና የሴቶች ልጆቻችሁንም ስጋ አበላችኋለሁ። ሁሉም ጠላቶቻችሁ ጠንቋዮች አይታየኝም። ጠላቶቻችሁንና ነፍሶቻችሁን የሚሹት በሚያስጨንቋችሁ ጭንቀትና በመከበብ የባልንጀሮቻቸውን ስጋ ይበላሉ። እነማን ናቸው እነኚህ? ቅዱሳን ናቸው ወይስ ኃጢአተኞች? ልጆቻቸውንም ስጋ አበላችኋለሁ እያለ ነው። ላሳያ። ቁጥር 5 ላይ አድርገው። ከ5 ጀምር አድርገው። 4 ጀምር። ስጋውን አበላችኋለሁ እያለ ነው። እፎይ እኮ አንተንም እያበላህ እኮ ነው። እናንተ ያው ሻፊና የሴቶችን ስጋ አበላችኋለሁ እያለ ነው። ላሳየ ነው። ትተውኛልና እንደዚህ አይነት አምላክ ስጋ በላሃለሁ የሚል አምላክ
አዳምጥ፣ ይነበብ ክፍሉ አትረበሽ። ትተውኛልና ቅድም ምን አልኳችሁ? እግዚአብሔር ጥበቃው ሲለይ ምን መብላት ይጀምራሉ? የሰው ስጋ መብላት ይጀምራሉ። ልክ እንደ ሙስሊሞች። የሙስሊሞቹ አስተምሮ አሁን አርደ ብላ ነው አይደለ? የእግዚአብሔር ጥበቃው ሲለያቸው፣ መንፈሱ ሲርቃቸው፣ እሱ ማምለክ ሲያቆሙ፣ ፕሊስ አዳምጥ፣ ቆይ ምን ያደርጋሉ? የሰው ስጋ ይበላሉ። እንትን አድርግልኝ፣ አጉላልኝ፣ አይታየኝም ነው የሚያበላቸው እኮ ላሳየ ነው ላሳየ አይደል? ትተውኛልና ይሄንንም ስፍራ እንግዳ አድርገዋልና እነርሱ አባቶቻቸው ለማያውቋቸው ለሌሎች አማልክት አጥነዋልና ይሁዳም ነገስታት ይህን ስፍራ በንጹህ ደም ሞልተዋልና። ቁጥር 5 አድርገው። እኔም ያዘዝኩትን ነው የሚለው ወይንስ ያላዘዝኩትን? ሙሐመድ ጨርሶ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባው የሚቃጠለውን መስዋዕት አድርገው ለበዓል ምን ብለዋል? ልጆቻቸውን በሰዓት ያቃጥላሉ። እነኚህ ምን ያደርጋሉ? እርሱ ያላዘዘውን አዳምጣ። እግዚአብሔር አላዘዘም። አዳምጣ። ምን ያደርጋሉ? መንፈሱ ስለተለያቸው በደንብ አስተውሉ። እኔ ያላዘዝኳችሁን ያላልኳችሁን ቀጥለው አትፍራ። ቀጣዩን አንብባት። አዳምጥ እኮ ምንም እኮ የለህም እኮ በቃ። ከዛ በኋላ እኔ ያላዘዝኳችሁን ያልተናገርኳችሁን ወደ ልቤም ያልገባውን ለጣዖት ልጆቻችሁን ታቃጥላላችሁ፣ ታርዳላችሁ። ይሄንን ያረዳችሁትን በኃጢአታችሁ ምክንያት ትበላታላችሁ። ለበዓል ያረዳችኋቸውን ልጆቻችሁን ትበላላችሁ። ሙስሊሞች የምታደርጉት ማለት ነው። ትበሏታላችሁ። ለምን? እሱ ያላዘዘውን ማረድን፣ ማቃጠልን፣ መጥበስን ወደ ልቤ ያልመጣውን ያላዘዝኩትን ያላልኳችሁን ልጆቻችሁን ታርዳላችሁ። ምን ልታደርጉ ነው ያረዳችሁት? የሰዋችኋቸውን ትበሏታላችሁ። ጌታ እንደዛ የሚለው አበላችኋለሁ ነው የሚል። እኔም አዟቸዋል ልጆቻቸውን እንዲያርዱ። አምጣ 9 ቁጥርን አምጣ። አዟቸዋለሁ 9 ቁጥርን አምጣው። ለምንድነው የምትፈራ? ከ9ና ከ5 የቱ ነው የሚቀድመው እኮ? 5 ከ9ና ከ5 የቱ ነው የሚቀድመው? እስኪ አምጣው ወደ ታች። ከ9ና ከ5 የቱ ነው የሚቀድመው? 5 6 እያልካ 6ንም አንብበው። ከ9ና ከ5 የቱ ይቀድማል እኮ? ከ5 ጀምረህ እስከ 9 መልስልኛ። እሺ እግዚአብሔር ልጆችን እንዲያርዱ አዟቸዋል እኮ። አንብበውና እኛ እንረዳ። እግዚአብሔር ልጆችን እንዲያርዱ አዟቸዋል ወይ? መልስልኝ። ልጆችን ምንድነው የሚል 5 ቁጥር ልጆችን እንዲያርዱ አዟቸዋል ወይ? እኔም ያላዘዝኩትን ያልተናገርኩትንም ወደ ጎን አድርገው። ቆይ መልስ። ቅድሚያ አዟል ነው የሚለው ያላዘዝኩትን ነው የሚለው? አበላችኋለሁ ይላል። የወንድና የሴት ልጆቻችሁን ስጋ ትበላላችሁ ብሏል። ድንቁርና በዚህ መጠን ከሆነ ይበቃል። እናመሰግናለን። በደንብ አስተውሉ። እግዚአብሔር በብሉይ ኪዳን ካላዘዛቸው ነገሮች ሁሉ ልጆችን ማረድ ነው። ማረድን ከልክሏል። መሰዋትን ከልክሏል። ምን ያደርጋሉ? እነኚህ ያርዳሉ፣ ይሰዋሉ። ስለዚህ በኃጢአታቸው ምክንያት ይሄንን ይበሏታል። ሙስሊሞች አሁን እንደሚበሉት ማለት ነው። አርደው እንደሚበሉት የሚበሉት ለበረከት ሳይሆን ለመርገም ይበሉታል ማለት ነው። ለምን? አላዘዘም። ምን ማድረግን? ወደ ልብ ያልመጣውን ያላዘዝኳችሁን ያላልኳችሁ ምን ታደርጋላችሁ? ልጆቻችሁን አርዳችሁ ትጠብሳላችሁ። በኃጢአት ምክንያት ፍርድ ትበላታላችሁ። ፍርዱን ትበላላችሁ፣ ፍርዱን ትቀበላላችሁ። ለምን? አላዘዘም። ረዳ አላለህም፣ ብላ አላለህም፣ ህፃናትን ረዳ አላለህም። ወደ ልቤም አልገባችም። ድገምና አንብበው ቁጥር 5። ሙስሊሞች ግን ምንድን ነው? ታዘናል ብለው ነው አርደው እየበሉ ያሉት። እነኚህ ፍርድ የሚበሉ ናቸው። በፍርድ ነው ያንን ልጅ፣ ምክንያቱም ያላዘዘውን አርደውታልና ሊበሉ። ቀጥል። ያ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውንም መስገጃዎች ሰርተዋልና፣ ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ባይዘወይ ትንቢት ነው እኮ። ሰው ለሚሰራው ኃጢአት ለደረሰበት መቅሰፍት የእግዚአብሔር ጥበቃ ሲነሳ ኦብቪየስሊ እንደ እስላም ሴትና ህፃናትን አርደ ትበላለ ማለት ነው። ይሄን እንዴት መከራከሪያ አድርጎ ያመጣል? ይሄ እኮ የኃጢአት ውጤት እኮ ነው፣ መቅሰፍት እኮ ነው። ቁጥር ምዕራፍ 12
ዘዳግም 12 ቁጥር 31 አንዴ ክፈትልኝ። አስቀድሞ ሕጉን ሰጥቷቸዋል። ሕፃናት ልጆችን እንዳያርዱ እንዳይበሉ ከልክሏቸዋል። ሙስሊሞች ምን ያደርጋሉ? አሁን እየበሉ ነው። ይሄንን እየበሏት ያሉት በምንድን ነው? ከእግዚአብሔር ጥበቃ ስለተለዩ እንዲበሉ ሆነዋል። ኦኬ። እግዚአብሔር የሚጠላው ምንድን ነው? እርኩሰትን ሁሉ እነሱ ለአማልክቶቻቸው አድርገዋል እና ወንድና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥለዋቸዋልና አንተ ለአምላክ ለእግዚአብሔር እንደዚህ አታድርግ፣ ልጆችን አትረድ። ለአምላክ ብለህ እንኳን ልጅን እንዳትሰዋ እኔ ማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱም ላይ ምንም አትቀንስ፣ አታጉድል። ስለዚህ እግዚአብሔር ምን አለ? ልጆችን አትረዱ፣ አርዳችሁ እንዳትበሉ። እነኛ ከነዓናውያን ልጆቻቸውን ያርዳሉ፣ አንተ ፈጽሞ ይህን እንዳታደርግ አለ። ያዘዝኩህን ጠብቅ፣ አታጉድለው፣ አጨምርበት አለ። ታዲያ ኤርሚያስ ላይስ ልጆቻቸውን ለበዓል አረዱ። ለበዓል የሚያርዱ ናቸው። ትንቢት ነው። ምን ያደርጋሉ? የእግዚአብሔርን ያላዘዘውን ወደ ልቡም ያልገባውን ያልተናገረውን የሚያደርጉ ሙስሊሞች ይኸው እየበሉ ነው። ጥበቃውን ነሳቸው ማለት ነው። ጥበቃውን አነሳባቸው። በረከት የላቸውም። ስለዚህ እንዲበሉ ሆኑ ማለት ነው። ተፈረደባቸው። አሁን በፍርድ ውስጥ ነው ያሉት። ስለዚህ እግዚአብሔር ያላዘዘውን እያደረጉ ነውና እየበሏት ነውና ይጠየቁበታል። ገለን አርደን እንበላለን ነው የእናንተ ጓይድ። ሰላም ሳዳ፣ እንኳን ደህና መጣሽ። ምንድን ነው የሚበሉት? ሰው ይበላሉ እያላችሁ ነው? ሰው አርዶ መብላት አንድ አካል መጥቶ አርዳችሁ ብሉ ብሎ ቢፈድ ሴጣናዊ ነው ብለሽ ታምኛለሽ? አዎ፣ እኛ አንበላም። ሰው እንዴት ሰው ይበላል እኮ። እኔም እኮ ገርሞኝ ነው። አንዳንዱ ቢራብ አንቺ ብትራቢ፣ ለምሳሌ አሁን አንዱ መጥቶ አርደሽ ክርስቲያኖችን ወይንም ካፊሮችን ከእስልምና የወጡትን አርደሽ መብላት ትችያለሽ ቢልሽ ሴጣን ነው ይሄ ያስተምሮት ያለሽ? ለሚቀድማት ያፎይ ከይቅርታ ጋር አንዴ ተራደብክ ሴጣን ነው ብዬ ነው ማምነው። እንዴ ከሌላ እምነት የወጣውን ይበላል ብዬ አላስበውም። ጎበዝ። እኛ ራሱ ግን አሁን እያወራህ የነበረ እስላሞቹ ይበላሉ ስትል ነው የሰማሁት። ያ ኦኬ። የአንቺ ሙፈሲሮች ሊቃውንቶችሽ ከመዛቦችሽ ከአራቱ ሻፊ ሙስሊሞች እናንተ ከተራባችሁ አለ ሳዳ ከተራብሽ አለ ሙስሊምን አርደሽ መብላታችም የሙስሊምን ልጅ መብላታችም ሙስሊም ስር ወይንም በሙስሊም መስተዳደር ውስጥ ያለ የሙስሊም ንብረት የሆነን የእሱን የሰውን መብላታችም። ነገር ግን ካፊር ከሆነ ከእስልምና የወጣ ከሆነ ዝሙተኛ ከሆነ ሽፍታ ከሆነ እሱን ገለሽ ከተራብሽ መብላት ትችያለሽ ይላል። ላ ተሳስተሃል። አይባልም አይልም። እንደ የትኛው ቦታ ነው እስላም ሰው እንደዚህ የመጣውን ከሌላ የመጣውን ቢላ ሚሉ አይልም ብዬ ነው ማለት። ይሄ የተሳሳተ ነው። ከየት እንዳመጣችሁ ይወቁ። አረብኛ ትፈልጊያለሽ? አረብኛ ይሆንልሽ፣ አማርኛ ይሆንልሽ፣ እንግሊዘኛ ይሆንልሽ? የትኛው? አዎ የሚለውን ቦታ አሳዩን። እንዴ ከሌላ ሃይማኖት የመጣውን ቢሉ የሚለውን ቦታ አሳዩኝ። ናሳያት። እሺ ሚውት አድርጊውና በጥሞና አዳምጪ። ይኸውላችሁ የተለያየ መጽሐፍ ነው እየከፈተን ያለ ነው። አንድ መጽሐፍ አይደለም። አልቁርጡቢን ተፍሲር አሳይተናል። እንደ መዝሐብ ደግሞ የመዝሐቡን ማጠቃለያ ሸርህ አሳይተናል። አሁን ደግሞ ኢማም አልነዋዊን እኒ ኢማም አልነዋዊ ታላቁ የሻፊዒ መዝሐብ ሸርህ ጸሐፊ ማለት ነው። ኦኬ ይኸውላችሁ አንድ የተቸገረ ሰው ሊወስደው የሚገደደው የተከለከለ ሐራም ነገር በሁለት ይከፈላል አለ። አስካሪና አስካሪ ያልሆነ ካለ በኋላ ደሙ የተጠበቀ መወሰም ነፍስ ማጥፋት እስካልሆነ ድረስ ሁሉም ይፈቀድለታል አለ። ስለዚህ ለተቸገረ ሰው ጦርነት ላይ ያለን ካፊርና ሙርተድ ማለት ከእስልምና የወጣ ገሎ መብላት በእርግጠኝነት ነው፣ ያለ ምንም ጥርጥር በእርግጠኝነት ይፈቀድለታል። እንዲሁም ያገባ አመንዝራን
ወንበዴን እና ሶላትን የተወሰው በቀን 5 መስገድ ያቆመን ሰው ማለት ነው። ሶላትን የተወን ሰውም ገሎ መብላት ይፈቀዳል። ይህም አለ ይበልጥ ትክክለኛ ሳሂህ በሆነው አቋም መሰረት ነው አለ። በቃ ዘጋው። እንደ መዝሐብ ነው ይሄ የግለሰብ አስተያየት አይደለም። ማይክሽን አሁን አንቺና ንገሪን እስኪ። ይሄ የእውነተኛ መጽሐፍ ነው፣ የእውነተኛ ቁርአን ነው። ከቁርአን ነው ይሄንን ያነበባችሁ። መዛብ የእስልምና መዛቦች 4 መዛቦች አሏችሁ። ከነዛ ውስጥ አንዱ ሻፊ ነው። ቀደም ያሳየ ነው። ሻፊን ኮት አድርጎ ኢማም ቁርጡቢ ነው። ከሻፊ ማሳየናችሁ፣ ቁርጡቢን ማሳየናችሁ። አሁን ደግሞ ኢማም ነወዊ ነው ያሳየናችሁ። ወይኔ ተሳስታችኋል፣ የምር ተሳስታችኋል። እንዴ ቁርአን እንደዛ አይልም ብዬ እኔ አይልም እንዴት አስባለሁ እላለሁ። አይልም ነው የምለው። ቁርአን አይልም። እስከዛሬም አልሰማሁም። ሰውን ይብላ ብዬ በቁርአኑ እናስረዳት። እፎይ በቁርአኑ እናስረዳት። እሺ ትንሽ ሞከረ የዋህነሽ እናት በቁርአን ይኸውልሽ፣ ቁርአን ምን ይላል መሰለሽ? ሱረቱል በቀራ ላይ አሁን በእስልምና አሳማ መብላት ይቻላል እንዴ? አሳማ አይበሉም። አዎ አላህ ግን ምን አለ መሰለሽ ቁርአን ላይ የተገደደ ሰው አለ አሳማ ቢበላ ኃጢአት የለበትም አለ። ምግብ አጥቶ ለምሳሌ ከተራበ አሳማ መብላት ይችላል። ልክ እንደዛው ሐራም የተደረጉት አሳማ እኮ ክልክል ነው። ግን ሐራም የተደረጉት ከተራብሽ ግን መብላት ትችያለሽ። ኃጢአት የለብሽም። የተገደደ ሰው አሳማ ቢበላ በክት ማለት የሞተ ሬሳን ቢበላ ደምን ቢበላ በእርሱ ላይ ኃጢአት የለበትም። አላህ መሐሪና አዛኝ ነው ይላል ቁርአኑ። ያ አሁን ሱራ 5 አይ ቲንክ ሱራ 5:3 አንዴ ቼክ አድርግላት። እነኛ አሁን የተከለከሉ ናቸው እንደ እስልምና አይበሉም። ግን ከተራበ ከተቸገረ እነኚህ መብላት ይችላል። በተመሳሳይ ሰውየውንም ከተቸገረ አርዶ መብላት ይችላል። በክት አሳማ ምናምን እነኚህ ደም ክልክል ናቸው። ከተራበ ግን ይበላቸዋል። አንብበው። እሺ በክት ፈሳሽ ደምም የእሪያ ማለትም የአሳማ ስጋም በእርሱ ላይ ከአላህ ስም ሌላ የተነሳበትም የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከእነዚህ በሕይወት ደርሳችሁ ያረዳችሁት ብቻ ሲቀር ለጣዖታትም የታረደው ለምን እናንተ ይሄንን ወላሂ ይሄንን እኔ ከእናንተ ጋር የሚከራከሩት ጋር አገናኛቸዋለሁ እንዴ? እንደዚህማ ሊሆን አይችልም። ይሄ በክቱን አይበሉም እኮ አይበላም። እነኛ አይበሉም ነው በክቶቹ አይበሉም። ፈሳሹ አይበላም። እርያ አይበላም። አሳማ አይበላም። ነገር ግን ከተራበ ይበላቸዋል። እዚህኛው ላይ ያመጣንልሽ አይበላም የሚል ነው። ሱራ 173 ነው ያኛው። እዛ ላይ ደግሞ ያሳየንሽ ከተራበ በቀራ ከተራበ ይቻላል ነው። ይሄ ሱራ 5:3 ላይ ግን እንደማይቻል የሚናገር ክፍል ነው። እዛኛው ላይ ደግሞ ይቻላል ነው። ስለዚህ የተራበው ሰውዬ ይኸውልሽ፣ ሳትራቢ አንቺ አሁን ሰው መብላት አትችይም። ሳትራቢ ሰው መብላት አትችይም። ግን ከተራብሽ ከተቸገርሽ ነው የሚለው። የተቸገረ ሰው ነጃት ሳለሽ ሚውት አድርጋት። እፎይ ነጃት ነፃ ህፃን ልጅ አለ። እሺ ቀጥሎ ወንድማችን ቀጥለሽ። እንኳን ደህና መጣ። እንዴት ናቸው? ይመስገነው። 173 ነው ያልከኝ። የሻፊዒን ንግግር እንዴት ተመልሱን ይፈልጋለሁ። ቁርጡቢ ላይ የተጠቀሰው
ኦኬ። ቅድሚያ ግን ይህንን ትቃወማለህ? ሰዎችን አርዶ መብላት ያጭበረበረው አለ። እሱን ጠይቀው በመጀመሪያ ሰዎችን አርዶ መብላት አጋንንታዊ ነው። አይዋ ሰዎችን ይረዱ የሚል ያኒ ነገር እስልምና አስተምሮ ላይ የለም። ያኒ በህጉ እንጂ ሰው በህጉ ሲመጣ አሁን ምሳሌ ያኒ የሚገደል ሰው አለ አይደል? ያኒ በህጉ መጣ ሰው አለ። ግን አሁን ያኒ ጤነኛን ሰው ያኒ አርዳችሁ ብሉ የሚል ያኒ አቅላለው አእምሮ አለው ሰው የለም። ኦኬ። ካፊርንስ ከተራበ ገሎ መብላት ይቻላል? ወይንም ደግሞ ከእስልምና ካፊሩም ሰው እስከሆነ ድረስ መስፈርት አለ። አሁን ምሳሌ ሰው የሚገደልበት መስፈርት አለ። ያኔን ነገር ያኔ ሳያሟላ ካፊሩም ቢሆን ገላ ብላ የሚል አስተምሮ የለምም። ቆይ አንዴ ብሮ ከዛ ከመሄዳችን በፊት የለም እያለ ስለሆነ በደንብ የለም ብሎ እንዲያስረግጠው። ስለዚህ አንድ አካል ተተራባችሁ ካፊርን ገላችሁ ብሉ ቢል ይሄ አጋንንታዊ ነው ብለህ ትላለህ? ይሄ እስልምና አስተምህሮ ያልሆነ ነው። የለምም የእስልምና አስተምህሮ አይደለም። ተስማማው፣ የእስልምና አስተምህሮ አይደለም። ስለዚህ እንደዚህ አይነት ሚል ግን ካለ እንደዚህ ሚል ካለ ግን ሴጣን የተጠናወተው ነው ትላለህ እኮ። ከእስልምና ላይ ከሌላ እንዴት ነው እኛ አንድ ሰው እንደዚህ ቢል ግን የለም ብለህ ስላመንክ አንተ ማለት ነው። እኔ የለም እያልኩ አይደለም። አንተ የለም ብለህ ካሰብክ ካመንክ አይዶን ነው የለም ትላለህ አትልም አላውቅም። ግን አንድ አካል የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነውን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሴጣን የተጠናወተው ሰውዬ ነው ትላለህ? ይሄ ርዕሱ ሌላ ነው በለው። እኔም ብትጠይቀኝ አሁን አንድ ሰው ተተራብክ ከክርስትና የወጣን ገለህ መብላት ትችላለህ ወይንም ሽፍታን ገለህ መብላት ትችላለህ ብሎ ቢያስተምር በሰማ እሱ ፈጣሪን ማያቅ ልንከተለው ማይገባ ሴጣን የተጠናወተው ነው ላለው። አንተ እንደዛ ትላለህ? እነዚህ ሰዎች ግን እንደ እስልምና ህጋቸው ምንድን ነው? የቶቹ አሁን እኔ የሚያወራ ምንም ህግ ይኖራቸው ምንም ይሁን ህጋቸው ምንም ህግ ይሁን ምንም በየትኛው ህግ ይመሩ የኔ አማኝ ሆኖ ከክርስትና የወጣን አርደህ መብላት ትችላለህ የሚል መምህር ካለ ከተራብክ እንዲህ ማድረግ ይቻላል የሚል ካለ እሱ አጋንንት የተጠናወተው ነው ላለው። አንተ ትላለህ ወይ ነው? አሁን ማለት ነው እኔ አሁን እስካሁን እናንተ ያመጣችሁት እና እናንተ የምትወስኑት ሌላ ነው። ለምንድን ነው እሱ እንዲህ የምትሽከረከረው? ቀጥታ ለምን አመልስም? እሺ እኮ መለስኩልህ። እኔ አንብብ። እሺ አረብኛ አሁን ይሄኛውን ቁርጡቢዩንና አይዋ فيجوز للمضطر قتل الحري يعني والمرتد وأكله قطعا يعني قم له عنده وكذا الزاني المحصن ترجموش والمحارب وتارك يعني الصلاة فيجوز كملوا كلاي يعني كما جملا ማለት ነው فيجوز للمضطر ማለት አሁን አንድ ሰው ምሳሌ ተሪቧል ሊሞት ነው ካልበላ ሊሞት ነው ይህ አካል አሁን قاتل الحربي يعني የሚዋጋ የሆነ ካፊር ነው ይሄ ተዋጊ የሆነ يعني ሙስሊሞችን የሚያስቸግር የሆነ አካል ነውና ይሄንን ሰውዬ ገሎ መብላት ሙርተድ ማለት ከእስልምና ትቶ ወደ ክርስትና የሄደ ቆይ ትንሽ ዛዘ መልሰው አፉ ላይ አድርግለት والمرتد واكله ይሄንን ነገር መብላት በእርግጥ ይፈቀዳል ነው። እሺ አይዋ ይሄኛው ትክክል ነው። ያ ስለዚህ
ይሄኛው አሁን የእስላም ትምህርት ነው። ያኒ እስላም የሚሰጠው ነው። እነዚህ ሰዎች በእስልምና መገደል አለባቸው መወገድ አለባቸው ነው። ያኔ ደግሞ አንድ ሰውዬ ተሪቧል ሊሞት ነው። ያኔ ግን እነዚህን አካል ይሄንን ሟች የሆኑ አካላትን መብላት ይፈቀድለታል ወይስ አይፈቀድለትም? ይፈቀድለታል ያኒ እያሉ ነው። ይሄኛው የከፊል ዑለማዎች ንግግር ነው። ሻፊ ያኒ ሻፊ ነው። ቁርጡቢን ያመጣው ይሄኛው አሁን ኢትዮጵያ ውስጥ ተቀባይነት ያለው ነው አይደለ? ትክክል። በአብዛኛው እንደዛ ነው። በከፊል ከማውቀው ድረስ ሻፊ መዛብ ኢትዮጵያ ውስጥ ብዛት ተቀባይነት ያለው ሻፊ ነው። 4 መዛቦች ናቸው ያላችሁ እስከማውቀው አይደለ? መዝሀብ ነው። ግን ይሄኛው ነው የአራቱ መዝሀብ ሁሉ ትክክል ነው ማለት ያኒ ሳይሆን አንብባው እስኪ። እሺ ምኑን ርዕሱን መዛቦችንም ስብስብ روضة الطالبين وعمدة المفتين للإمام النووي الجزء الثالث. أيوة نووي من أنت ورا هون الزيقة النووي هذا يا إمام الشافعي مذهب أقولته يا سيو شيخنا جو. ساتشوم مسكم توصل نقرطوبين مسكم توصل. أيوة አንድ ኦኬ። ስለዚህ የሚበላው ምን አይነት ሰው ነው? በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት ወይስ የለበትም? ያኒ ኺላፍ አለበት። ግን እዚህ ጋር ያለው ምንድነው? ያኒ መብላት አለበት የሚለውን እያነበበን ነው። ሽፍታ ከሆነ አይዋ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና የወጣ እና ጦረኛ ከሆነ እነኝን የተራበ ሙስሊም መብላት ሶላት ያቋረጠም አለ ባይዘ ያ አለል አصح እኛ አሁን ሶላት ማይሰግድ ሰው ካፊር ነው ወይ ከእስልምና ይወጣል አይወጣም? ኺላፍ አላቸው። ሐዲስ አለ ግን እንደ ኺላፍ ሐዲስ አለ እኮ እንደሚወጣ ሶላት ያቋረጠ ሰላትን ያቆመ እኛ አሁን ህይወትክና ግን አሁን ኩፍር አለ ክህደት ሲባል እንደ እስልምና ሁለት አይነት አለ። ትልቅና ትንሽ ያኒ የሚባል ክህደት አለ። አሁን ትልቅ የሚባለው ገሃነም ውስጥ አስገብቶ የሚያስቀምጥ ያኒ ለዘላለም። ትንሽ አለ የተወሰነ ተቀጥታ የምትወጣ አለ። አይዋ አሁን ያኒ ኺላፋቸው እዚህ ላይ ነው። አሁን ይሄኛው ማብሰል አይፈቀድም ሲባል ትንሽ ነው ያኒ ትልቁን ተፈልጉ ማብሰል አይፈቀድለትም። አሁን መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው፣ ሊሞት አልደረሰም ነው። ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው። ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው። ያን አክል አልተራበም ነው፣ ስሜት አለው እንጂ አልተራበም ነው። እነዚህ ግን ለሚሞቱ ሰዎች ነው እኔ ነገር ያኒ የተፈቀዱት ነው። ኢቭን አስበው አንድ ሽፍታን አንተ ተርበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ። ሽፍታ እንዲቀላል አይደለም። ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደልህ መስራቱ ቀላል እኮ ነው። እንደው ማብሰሉ እኮ ቀላል ነው። አቅም ላይ ጠይቅ ይችላል። አሁን ርዕሱን እንወቅ። እነዚህ ዑለማዎች የጠቀሱት አሁን ስለምን ነው? ርዕሱን ያኒ ማወቁ ደህና ነው። አንድ ሰው ተሪቦ ነው እና የሞተን አካል ነው። አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው። የሞተን ብቻ አይደለም ነው። የሞተን ብቻ አይደለም። ሽፍታ ከተባለ የሞተን ነው። ሽፍታን ርዕሱ እንደዛ ገሎ ይላል እኮ ገሎ ይላል። አሳየው ገሎ ይላል። እሺ ገሎ ማለት እኮ ስላልሞተ እኮ ነው ገሎ የሚለው። ሜቢ አሳየው፣ አረብኛውን አሳየው። ይሄኛው ፍርዱ እኮ ነው፣ ማች እኮ ነው። አሁን ወጥ ያለ ነገር ብሎ
ገሎ ከተባለ ገሎ መብላት ይቻላል የሚለው እኮ እንዳልሞተ የሚያሳይ ነው። ባይዘይ በኋላ አንዴ ነጃት። እሺ ቀጥላለሁ። ቀጥል እንደዛ የሚለውን አንብብልና استمتعوا አንብብ። السابعة كتابون መጀመሪያ ሳይን ያሁኑ ነው። ይሄው ያሁኑ ነው። አያ በለው እያልቅራለህ ብዙ ቦታ አለ፣ ችግር የለውም። ብዙ መጽሐፍቶች ላይ አለ። አብሽር። ይሄኛው እኮ የዑለማዎች ሊቃውንት ንግግር ነው። ቀጥለሽ يعني السابعة المحرم الذي يضطر إلى تناوله قسمان وغيره فيباح جميعه ما لم يكن فيه إتلاف معصوم فيجوز للمضطر قتل الحربي والمرتد وأكله قطعا وكذا الزاني المحصن والمحارب وتارك الصلاة. أيوة نقرأ له على الأصح فيهم من يوم راسونه من إلاله على الأصح فيهم على الأصح فيهم ትክክለኛው ማለት ነው። أيوة يعني تكلنيا ميبالا تكلنيا بملو يعني لصلاتونه شوف قديا ميلو شوف ها كاتب قديا هون على الأصح يملو يعني بصلاتنا ونجي ليلاونا አይደለም ሌላው ላይ ሳይሆን አሁን ሰላት የተወንሰው እንደዛ እኮ ገሎ ነው የሚለው አይደል? ሰላት የተወን እንደዚህ አይነቶቹን ገሎ መብላት ይቻላል። ያ ራይት። እቺን ለማሳየት ነው። አሁን እንደምንም ይሄኛው አሁን يعني የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። ያንን አካል ሞት የተፈረደበትን አካል يعني ከሞተ በኋላ መመገብ يعني ፈቀደል። ሴትና ህፃናትንም ገሎ ይብላ ይላል። ንጹሃንን ይሄው እኔ እርግጥ ቢነግርህን ንጹሃን ምትለው ሙስሊሞችን ነው። ቀጥል አንብቦ ከእስልምና ግዛቶች ላ እንደዛ አይደለም። ላ ንጹሃን ሲል ካፊርም ይሁን ሙስሊምም ይሁን يعني ፍርድ ያልመጣበት አካል ነው يعني ንጹሃን የሚባለው እኮ ቀጥልና አንብቦ ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان أيوة من هذا؟ يا هون نترجم لها أيوة عند سو أو مثالي ملس لي تنش تاج يعني تاج تنش وذا ولو في حالة اضطرار فله يعني قتله أيوة ورد يعني قصاصا وإن لم يحضره السلطان ورد وأما أيوة وأما المرأة الحربية أيوة الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች። እሺ ሱልጣኑ ባይኖርም ገሎ ሊበለው ይችላል አይደል? መሪ ባይኖር እሺ ልተርግምልህ። ያኛው አሁን በኔ ቤተሰብ አንድ ሰው ተገሏል። የሆነ ሰው ገደለውና ይሄ ሰውዬ ጠፋ። ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል። ይሄ ሰውዬ እየተፈለገ ነው። ሲፈለግ እያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው
ያኒ መሪው ባሌለበትም ገሎ መብላት ይችላል ነው ራይት። ህፃናቶች ተፈርዶበታል እኮ ይሄኛው ተፈርዶበታል። አሁን ግን ተፈርዶበታል አይደለም እሺ ያው ስለወጣ ነው። ቅሳስ ምንድን ነው? ቅሳስ ማለት አሁን አይዋ ቅሳስ ማለት መገደል አለበት ተብሎ ያኔ ተወስኖበታል ነው እኮ። መገደል አለበት የተባለው እኮ ፍርድ ቤት ተቋቁሞ ሳይሆን ሰውየው ይገደላል ተብሎ የተፈረደበት ከእስልምና የወጣ ስለሆነ ሽፍታ ስለሆነ ወይም ደግሞ ዘማዊ ስለሆነ ነው። ሌላኛው ነው። ሌላ ነው ቅሳስ። ቅሳስ ሙስሊም ክርስቲያን አይልም። ያኒ ሙስሊም ወንድሜ የኔን ወንድም ከገደለብኝ ከዛ በኋላ ሰው ያኒ መገደል አለበት ተብሎ ተወስኖበታል። ያንን ሰው አንድ ሰው እየፈለገ ያለ አግኝቶ ያኒ ገሎ ቢበላ ይፈቀድለታል የሚሉ ሙስሊምም ቢሆን መብላት ይቻላል ማለት ነው። መብላት ይቻላል ማለት ነው። ኦኬ ያ ቅሳስ ነው። አይዋ ቅሳስ ነው የሚሉ አሉ ነውና ነው። አሁን ግን ይሄኛውስ ያው አንድ ነገር ልንገርህና አሁን አሳቢያ ምለው አሁን እዚህ ጋር እኔ ያለውን ነው ያነበብኩልህ እንጂ አሁን ርዕስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚለውን ርዕስ አላየነውም ገና አይደል? እንደጋጣሚ ነው ገባሁት። አሁን እኔ እንደጋጣሚ ነው ገባሁት እና እሺ ቢጨርሰው ፎይ አሪፍ ንባቡን ቢጨርሰው ከሰራው ጨርሰው የመጨረሻውን ላይ ጨርሰው الحربية وصبيان أهل الحرب ففي التهذيب أنه لا يجوز قتلهم للأكل. شوف إذا هون كفي العلماء أي فقدم له الناس لا مبلات مقدل يعني أي فقدم يالون. وجوزه الإمام أيوه وجوزه الإمام والغزالي لأنهم ليسوا بمعصومين. እነዚህ ሰዎች ምንድነው ደማቸው ያኒ የተጠበቀ ስላልሆነ ይፈቀድለታል ያኒ የሚሉ ዑለሞች አሉ። ኢማም አልገዛሊ አሉ ነው ደማቸው የተጠበቀትን ማለት ነው። ደማቸው የተጠበቁትን አይፈቀድም ያሉ አሉ አለ ላ አይደለም ላ የተኛውንም ሰውን ገሎ መብላት አይፈቀድም የሚሉ አሉ። ግን አሁን ኢማምና ገዛሊ እነሱ ይፈቀዳሉ አሉ። ገዛል ሰው አይደለም። ምን ነው አንተ? ገዛል ሰው አይደለም። ገዛል እኮ እንስሳ ነው ገሎ ላ ገዛሊ هذا عالم لا غزالي ነው ይሄ እንስሳ አይደለም። ይሄ غزالي هذا الإمام ايوه يسوي اسهونه وهو امام كبير صاحب يعني مغازي ስለ ጦርነት የጻፈ يعني ትልቅ ዓሊም ነው ይሄ غزالي غزالي ይሄ ወደ ቀቢላው ነው እንጂ ስሙ ሳይሆን ወደ ስሙ የተጠጋ ነው። እሺ ስም ነው ይሄ ኩን ፈየኩን ስም ነው ይሄ غزال ሚላውን ስራት ናቸው ምንድነው? ወይ አሁን የፈለገው እፎይ የፈለገው ሰውን እፎይ ኩን ፈየኩን አሁን ባጭሩ ስንቋጨው ጨርሰው ቆይ መጀመሪያ ግን ህፃናቶቹ لأنهم ليسوا بمعصومين هون وجوزه الإمام والغزالي لأنهم ليسوا يعني بمعصومين. والمنع قتل تاتشلاي هنا ليلا الرئيسنا والمنع من قتلهم ليس لحرمة أرواحهم ولهذا لا كفارة فيهم. والمنع يعني مكلكلوا ليس لحرمة أرواحهم يعني نزي سووች የሞት ፍርድ የተፈረደባቸው አካላቶች የነሱን ስጋ መብላት ገሎ መብላትን ይከለከላል ማለት ምንድነው? እነሱ ሩሃቸው ስለተከበረች يعني ليس لحرمة أرواحهم ነፍሶቻቸው የተከበረች يعني ስለሆነ አይደለም ነው يعني ለዚህም ነው ከፋራ يعني ያሌለበት ነው።
እኮ ህፃናትንና ሴቶችን ነው እነዚህ እየተባሉ ያሉት ሴቶችና ህፃናትን ነው ሊበላ እንደሚችል እና ኢማም አልገዛሊ የፈቀዱት ማለት ነው። ጦርነት ላይ ከገቡ ነው እንጂ ሴት አሁን ቤቷ ላይ ጦርነቱ እንኳን ቢኖር ሴትና ህፃናት ቤት ላይ ከተቀመጡ ቤት ላይ ገብታችሁ ገላችሁ ብሉ ሚል ነገር የለም። ግን ጦርነት ላይ ያኒ ከተገኙ እነዚህ ያኒ የተራበ አካል ያኒ ከሚሞት እነሱን ያኒ ከሞቱ በኋላ መብላት ይፈቀድለታል ነው። ወንድም ነው። ህፃናት ጦርነት ይሄዳሉ። ህፃናት ጦርነት ይገባሉ ብለህ ታስባለህ? ህፃናት ጦርነት ይሄኛው አሁን ይገባሉ አይገቡም አይደለም። አሁን ርዕሳችን ይገባሉ አይገቡም ሳይሆን የገቡትን ነው የምናወራው እኛ። የገቡትን ነው እንጂ ሌላ ርዕስ ነው። ሼክ ምን አይነት ጊዜ ነው መብላት የሚቻለው? ቆይ አንዴ ከኋላ እንደጋ ነው ድምጽ የሰማሁት እፎይ የሚል የሰማው መሰለኝ። ከኋላ ሌላ ሰው አለ? አይ ሰው አለ እኔ ያኒ ጓደኞቼ ጋር አሉ። ኦኬ እሺ መልካም። አይዋ አሁን ግን እንቋጨውና ርዕሳችን በዚህ ላይ ወደ ሰብሰብ ብናርገውና እሺ አሁን ከተፈቀዱት ውስጥ እንግዲህ ከተፈቀዱት ውስጥ እንዳየኸው ካፊር የሆኑ በጦር ሜዳ አለ ሽፍታ የሆነ ሰላትንም ያቆመ እና ሙርተድ የሆነ ነው አይደለ? የረሳሁት አለ ሌላ? እነኚህ ናቸው አይደለ? እነኚህ ናቸው የተጠቀሱት። አይዋ መልካም። አይዋ አሁን ግን ሐሳቡን እኔም አጠቃልልልሃለሁ። ቆይ ሼክ እዚህ ላይ የምጠይቀው ምን አይነት ጊዜ ነው መብላት የሚቻለው? ሁሌ ይቻላል? ቻል ነው ልታደርገን ነው እንዴ? ልመልስ እኔ ሳይሆን ስለምትሞት ነው የምትበላ እንጂ መልስ ነው እኔ መቼ ነው አሁን እነዚህ ስለኔ ሐሳብ አይደለም እኮ የሚያወራው እኔ አይደለም። አሁን እዚህ ጋር እፎይ አይዋ እፎይ አሁን እፎይ አሁን እስልምና ሰውን ገላችሁ ብሎ የሚልበት ቦታ አለ ብሎ ያኒ አምጥቶ እያወራ እንዳጋጣሚ የተወሰነ ያኒ አዳምጥኩትና አይ እኔም የሆነ ነገር ማለት አለብኝ ብዬ ነው ገባሁት። አሁን እስልምና አሁን መብላታቸው ያኒ ህርም የሆኑ እንደ ሳማ የሞተ እንስሳ አለ። እነዚህ ነገር ያኒ እስልምና ሐራም አድርጓል። ግን ቦታ አለው። አንድ ሰው ሊሞት ሲሆን ህርም የሆነ ነገር መብላት አለበት ወይስ የለበትም ሲባል እኒህ መብላት አለባቸው። ቁርአን ላይ የተጠቀሱ የተወሰኑት እኒህን ይፈቀዳል። አሁን ግን ዑለማዎች ሰውን አንድ ሰው የሞተን አካል መብላት ይፈቀዳል ወይስ አይፈቀድም ተናግተዋል። ሲናጉ ከፍሎቹ አይፈቀድም አሉ፣ ከፍሎቹ ይፈቀዳል አሉ። ከፍሎቹ ይፈቀዳል ያሉት የብዙዎቹ አቋም ነው ይፈቀዳል ያሉት የብዙዎቹ አቋም ጠባቸው ቁርጡቢ ላይ አሁን ሂድ ናና ቁርጡቢ ላይ እኮ ጠባቸው እንሂድና ቅድም ያመጣው እፎይ አንዴ አሁን አብዛኛው ዑለማዎች አይፈቀዱም ነው። ቁርጡቢ እዛ ጋር የሞተውን መብላቱን ይፈቅዱታል። ገሎ መብላቱ ላይ ነው አይደለ? ጠባቸው ትንሽ እንጂ የሞተውንማ ግን ገሎ ነው ለመብላት እሱን አይደለም። ላላ የሞተውና የሞተ ሲልህ ያኒ ከሰው ውጭ ያኒ ያለውን ነው እንጂ ሰው ከሆነ ነው። ሰው ከሆነ እሱ ሌላ ርዕስ ነው። እሺ ግን አሁን የሞተ አካል ከሰው ውጭ አሁን እነ ቁርጡቢም እነ ጠበሪም እነ ቁርጡቢም ነዋዊም ሻፊም እነ ማናረቢ ነው የሚባሉትም እነኚህ እንዳፈቀዱት አሁን መቼ ነው መብላት ይቻላል የፈቀዱት? የቦሪን መልሱለትና ወደኛ ሰውን መቼ ነው ይቻላል ያሉት? ሰውን ነው። አዎ ሼክ እዚህ ላይ መጠየቆ ምን አይነት ጊዜ ነው የራሱን ህይወት ለማትረፍ በአንድ አውሯ በጣም ሪቦ ስለሚሞት ነገራቶችን እያደባበላለቀን ነው። ማን ነው ሞሞ የሚለው? በኋላ መጨረሻ ላይ አንድ ሰው ሪቦ የራሴን ህይወት ለማትረፍ
መብላት ይቻላል ወይስ ካራበሚ መብላት ይቻላል? ይሄ ነገር ግለጽልኝ። ህይወትን ለማስተረፍ እኮ ነው የምትበላው እንጂ ለዝና አይደለም የምትበላው። ጠብቁ፣ ርዕሳችን አታበላሹ። ግን ለዝና ይበላል። የካሊድ ቢን ወሊድን ታሪክ ያውቁታል ሼክ? ቆይ አንዴ የአሁኑን እንጨርስ። የአሁኑን እኮ እንዝጋውና ሌላ ነገር እናወራለን። አብሽር። አሁን ዑለማዎች አሁን ያመጣችሁት አንድ ሰው ሊሞት ያደረሰ ሰው የሞተን ነገር መብላት አለበት ወይስ የለበትም? ያኒ አለበት ሰው እስካልሆነ ድረስ። አይዋ ሰውሳ የሞተ ሰውን የተቸገረ ሰው መብላት አለበት ወይስ የለበትም? አብዛኛው ዑለማዎች አይፈቀድም ነው። ግን ሻፊዒና ከፊል ዑለማዎች ይፈቀዳል ነው ያሉት። መቼ ነው እነዚህ እስልምና ላይ እኒህ ሰዎች ህይወታቸው ምንድነው መገደል አለባቸው? እነዚህ አብሎ የተወሰነባቸውን አካላትን ገሎ አንድ ሰው እንዳይሞት መጠቀም ይችላል ወይስ አይችልም? ከፊል ዑለማዎች ይፈቀዳል ብለዋል ነው። ይሄ ነው እንጂ ጤነኛን ሰው ግን ምንም ያልሆነ ክርስቲያንም ቢሆን ጤነኛን ሰው ገላችሁ ብሉ የሚል እስልምና አስተምህሮ መምህርም የለም። ጨርሻለሁ። ጂዛ ከከፈለ ይበላል። ክርስቲያንም ቢሆን ጤነኛ የሚባለው በእስላም ቁጥጥር ስር የሆነ ነው አይደለ? ክርስቲያንም ሆኖ አሁን ክርስቲያን ሲሆን የሚዋጋ ከሆነ ነው እንጂ ጤነኛ ኢትዮጵያ ላይ አንድን ክርስቲያን አሁን ኢትዮጵያ ላይ አንድን ክርስቲያን ይዤ ገድዬ መብላት ይፈቀድልኛል? አይፈቀድም። ለምንድን ነው? በሸሪያ ብንተዳደርና ጂዚያ አልከፍልም ብልስ? ጂዚያ በሸሪያ የምትተዳደር ጂዚያ ባንከፍል ከዛም ደግሞ በሸሪያ እየተዳደርን እኔ ለምሳሌ ከእስልምና የወጣው ብሆንና እንደዚህ እስልምና ሐሰት ነው እያልኩ ብናገር የተራበ ሰው ቢያገኘኝ ሙስሊም ላት ይፈቀድለታል አይፈቀድም? እንደ ሻፊ አስተምሮ የሚዋጋ ሲሆን ነው። አልተዋጋውም፣ ከእስልምና ወጥቻለሁ፣ ሙርተድ ነኝ እንበል። ሙርተድ እኛ ጋር እስላም ሆኖ ከእስልምና ወጥቶ ወደ ክርስትና የገባን አካል እስልምና ይገደል ብሎ ወስኗል። ወስኗል አይደል? ሰውዬና አሁን አንድ ሰው ሊሞት ያደረሰ አካል ይብላ። ይሄኛው ጨርሰነዋል። ይሄኛው ስለዚህ አሁን እኔን የታደገኝ ስለዚህ ህገ መንግስቱ ነው ማለት ነው። እንደው ከእስልምና መጥቼ በሆን ኖሮ የተራበ ኢትዮጵያ ውስጥ ሰው አለ። የተራበ አጥንት ብቻ ነኝ እናንተ ሰዎች ጋር የለኝም። እኛ እስልምና ሌላ ነገር እፎይ እዚህ ጋር ነገር ይቻላል። አንድ ነገር እፎይ ብንጋባ ደህና ነው። አሁን የእስልምና አስተምህሮ ሰጠሁ አይደል? አይዋ ግን አሁን ማሾፍ ደህና አይደለም። እንደ እስልምና አስተምህሮ ሙርተድ ከእስልምና ከወጣ አይ ቲንክ 3 ቀን መሰለኝ የሚሰጠው አይደለ? እንዲመለስ ይሄ ህግ ነው። ግን አሁን ጤነኛን ሰው አንተ አሁን ጤነኛን ሰው አንስቶ መግደል ምን ነገር የለም። ግን አሁን መሞት አለበት የተባለን አካል ነው እኮ። አሁን እኮ ጤነኛ ነው እኮ ያን ሰውዬ እኮ ለምሳሌ ከእስልምና ሲወጣ እስልምና ሐሰት ነው ብሎ ሲወጣ እኮ ለምሳሌ እኔ ለምሳሌ እስልምና ስህተት ነው ብዬ ሲወጣ ለራሴ እኔ ጤነኛ ነኝ። በእናንተ እይታ ግን እኔ ቆሻሻ ነኝ አይደል? እሱ አሁን ይሄኛው የኛ ህግ ሳይሆን ይሄኛ የፈጣሪያችን የአላህ ትእዛዝ ነውና መሬቷም ይህቺ ምድርም እሱ ነች እኮ። በሸሪዓ በስምምነት የምንኖረው እኮ በስምምነት ነው። ግን በሸሪዓ ቢሆን ኖሮ እኔ ከእስልምና ስወጣ እንደ ርኩስ ነው የምቆጠረው። እንትኖች አጋር ርኩሶች ብቻ ናቸው ስለሚል እኔ ክርስትናን ሳም እንደ አጋሪ ነው የምቆጠረው። ስለዚህ ርኩስ ነኝ፣ እንደ ንጹህ አልቆጠርም። ከእስልምና በመውጣቴ ደግሞ ሙርተድ ነኝ። ሙርተድ እንደመሆኔ ደግሞ አንዱ የተራበ ካገኘኝ እንደ ሻፊ እንደ ኢማም አናዋዊ እንዳስቀመጠው እንደ ቁርጡቢ እንዳስቀመጡት ባይሰው ጀርስፒዳንሲው ላይም አለ። እስላሚክ ጀርስፒዳንሲ ላይ ሜይ ቢ እሱንም ኪታቡን ከፍታ ማሳየት ትችላለህ ብሩክ።